ተከታታዮቻችን ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን ሀገራዊ ዜናዎችና ሌሎች አስደሳች የፋኖ የድል ዜናዎችን በዚች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። በመጀመሪያ አጫጭር ዜናዎችን እናስደምጣችሁ። ሰበር ዜና 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት አስደናቂ የቦምብ ጥቃት ፈጽመዋል። ዝርዝሩን ተከታተሉ። በሶስት ተሽከርካሪዎች ተሳፍረው ከመርሳ አባ ጌቴ ወደ ደሴ ሲንቀሳቀሱ የነበሩ የአገዛዙ ወታደሮች የላውንቸር ጥቃት ተፈጸመባቸው። በርካቶች ተገደሉ። ዝርዝሩን ተከታተሉ። የአገዛዙ ሰራዊት የፋኖ ቤተሰብ ናችሁ በሚል ስበብ ንጹሃንን በጅምላ ጨፈጨፈ። ዝርዝር መረጃውን ተከታተሉ። በተጨማሪም ተመልካቾቻችን ቀጥታ የስልክ ጥሪ ያለን፣ እሱን የምናስደምጣችሁ ይሆናል። ተከታተሉ። እስከዛ ለትግሉ ብለው ጫካ ለገቡት ብለን ላይክና ሰብስክራይብ እናድርግ። እናመሰግናለን። ሰበር ዜና 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7:10 አስደናቂ የቦምብ ጥቃት ፈጽመዋል። ጥር 17 2018 ዓ.ም 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 7:10 በአንድ ኤፍኤስአር መኪና ተጭነው ከስላሴ ካምፕ ወደ የጁቤ ሲንቀሳቀሱ የነበሩ የአረመኔዊት ሰራዊት ላይ በተደረገባቸው የቦምብ ጥቃት አንድ የጦር አዛዡን ጨምረው 14 የጠላት ኃይል ሲገደሉ 9 ከባድና 6 ቀላል ቁስለኞች በወታደራዊ ካምፕ ውስጥ ሕክምና እየተሰጣቸው ይገኛሉ። የቀጠናው ልዩ ክስተት የሆነው 206ኛ ኮር በደብረ ማርቆስ ከተማ በተደጋጋሚ በሌሊት በቀንና በምሽት በጠላት ላይ ያነጣጠረ ተሳካ የቦምብ ጥቃት በማድረግ አስደናቂ ኦፕሬሽን የፈጸመ ሲሆን ከሌሊቱ 7:10 የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከስላሴ ካምፕ በመውጣት ወደ የጁቤ ሲንቀሳቀስ በነበረው የጠላት ኃይል በተፈጸመ የቦምብ ጥቃት በኤፍኤስአር ተጭነው የነበሩ 30 የአረመኔው ሰራዊት ሙትና ቁስለኛ ሆነዋል። በተመሳሳይ ሰዓት የአብማ ክፍለ ከተማ ሚኒሻ ጽሕፈት ቤት ኃላፊ በሆነው አለከኝ አስማረ መኖሪያ ቤት በተደረገ የቦምብ ጥቃት አለከኝ አስማረ ከባድ ቁስለኛ መሆኑ ተረጋግጧል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት። የአገዛዙ ሰራዊት የፋኖ ቤተሰብ ናችሁ በሚል ስበብ ንጹሃንን በጅምላ ጨፍጨፈ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 122ኛ ኮር 11ኛ ክፍለ ጦር ቀጠና ደቡብ ሜጫ ወረዳ አዲስ ዓለም ቀበሌ የፋኖ ዘውዱ ሙላት ቤተሰቦችን የአገዛዙ ሰራዊት ባሰቃቂ ሁኔታ ገሏቸዋል። አቶ ሙላት አድማስ ይኖሩበት በነበረው ደቡብ ሜጫ ከስራ ውጭ ምንም የማያውቁ በማህበረሰቡ ዘንድ አንቱ የተባሉ የተከበሩ ሰው ነበሩ። ነገር ግን ጠላት ደቡብ ሜጫ ወረዳ መሐለገነት ከተማ እንደገባ ጀምሮ ልጃችሁ ፋኖ ነው በሚል ስበብ ሀብት ንብረታቸውን ዘርፎ አፈናቅሎ ቤታቸውን የሚኒሻ መኖሪያ አድርጎት ቆይቷል። አቶ ሙላት አድማስ ይኖሩበት ከነበረው መሐለገነት ከተማ ተፈናቅለው ተወልደው ወደ አደጉበት ቀበሌ አዲስ ዓለም ቀበሌ ተሰደው ይኖሩ ነበር። ይህ አረመኔ ሰራዊት ግን በትናንትናው ዕለት ለደም ግብሩ ተሰደው ተጎሳቅለው ኑሯቸውን እየገፉ ባሉበት ቦታ ድረስ ሄዱ። በቀ 16/05 2018 ዓ.ም ከ16 ዓመት ልጃቸው እና የእህታቸው ልጅ ጨምሮ በአሰቃቂ ሁኔታ በግፍ ገሏቸዋል። ለዚህ ጥቃት ሰለባ የሆኑት የፋኖ ዘውዱ ወላጅ አባት አቶ ሙላት አድማስና ታናሽ ወንድሙ ይኸውና ሙላት እንዲሁም የአቶ ሙላት የእህት ልጅ ውዱ መልኬ የተባሉ የ54 እና 16 እንዲሁም 22 ዓመት ዕድሜ ክልል ያላቸው ናቸው። ለዚህ ነው ይህ ስርዓት ጨፍጫፊ ነው የምንለው። ለዚህ ነው ይህ ስርዓት ደም ግብሩ ነው የምንለው። ለዚህም ነው አራዊት ሰራዊት ነው የምንለው። ሕፃን አዋቂ ሳይል ንጹሃንን በጅምላ የሚጨርስ ዓላማ የሌለው ስብስብ ነው የምንለው። ለዚህ ነው
የፋኖን ትግል የምትደግፉ እንዲሁም የአማራን ነጻነት የምትሹ ሁሉ የሚዲያ ትግላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ታበረታቱን ዘንድ እንጠይቃችኋለን። ተመልካቾቻችን ቀጥታ የስልክ ጥሪ ያለን ተከታተሉ። ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት ማንም ብድግ ብሎ ወጥቶ የሚሄድበት ድርጅት አይደለም። ከዚህ በኋላ ትናንትና የነበርንባቸውን አይተሃል። ሲፈልግ ማንም ይገባል፣ ሲፈልግ ወጥቶ ይሄዳል። ለምን ምንድነው? ሁለት ጉድጓድ ያላት አይጥ አትሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ከዚህም በላይ መሳይ የአንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው፣ ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ፣ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም። ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን፣ የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለ። ስለዚህ ከዚህ በኋላ የአንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን፣ ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ፣ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድን ነው ካልከኝ፣ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ ሲዘርፉ የነበሩ በክዳት የሄዱት በግልጽ የምነግርህ ለትግሉ ትልቅ እፎይታ ነው የሆነው። ጡረተኞች ነው የነበሩ። አንዳንዶቹ ለትግሉ የኖሩ ሳይሆን በትግሉ የኖሩ ስለነበረ ለትግሉ ትልቅ ነጻነት ነው የሆነው። እውነት ለመናገር ይህንን መሬት ላይ ካለው ሰራዊት በተለይ አሁን እጅ ሰጠን የሚሉት በየቦታው እነከሌ ምንድን ነበረ ሂደታቸው፣ በትግሉ ላይ የነበራቸው ሚና ምንድን ነበር፣ ፋይዳ ነበራቸው ወይ ብለህ ብትጠይቅ እንኳን ደስ ያለን ሊሉ ይችላሉ። በአንዳንዶቹ ዙሪያ ላይ ማለት ምናልባት በመካከል በውዥብር ወይም ደግሞ ተሸውደው የገቡ በቁጥር የሚቆጠሩ ግለሰቦች ሊኖሩ ይችላሉ። ብዙዎቹ ግን የእውነት ነው የምነግርህ መሳይ ትግሉ ተሸክሟቸው የኖሩ ሰዎች ናቸው እንጂ የተጠለፈ ትግልም የለም። ምናልባት ድርድር የተባለውን እኔ እንደ ኮሚቴ ነኝ በበላይነት የምመራው መሳይ፣ እነሱ ድርድር እያሉ የሚያወሩት ውርደታቸው ለራሳቸው ነው እንጂ ያን የነበረውን እንትን በወቅቱ የነበሩ አካላትን መጠየቅ ይቻላል። እነዛ አካላት ትግሉን ለመገምገም የመጡ አካላት ናቸው እንጂ ስለ ድርድር የመጡ አካላትም አይደሉም። ከሆነም ደግሞ በድርጅት ደረጃ ነው የተያዘው። የዛ ኮሚቴ ሰብሳቢም የነበርኩኝ እኔ ነኝ። ነገር ግን ከዛ ፕሮግራም ላይ እንኳን ያልነበሩ ሰዎች በዳውንት ተደራድረን የመጣን የሚሉ አስቂኝ ሰዎችን ለመታዘብ ችያለሁ። ስለዚህ የተጠለፈ ትግልም የለም። የተጠለፉ ራሳቸው ናቸው። ትግሉ አሁን ባለበት ቁመና የሚመራው የአማራ ልጅ ነው። የአማራ ፋኖ ብሔራዊ ንቅናቄ ራሱን የቻለ አደረጃጀት አለው። የፖሊት ቢሮ አለው፣ የስራ አስፈጻሚ ቢሮ አለው፣ የማዕከላዊ ኮሚቴ አለው፣ ጠቅላላ ጉባኤ አለው። እነዚህ በጋራ የሚመሩትን ትግል ሌላ አካል እንደጠለፈው አድርጎ ማመላከት ራስን ዝቅ ማድረግና መዋረድ ነው እንጂ ምንም አይነት በዚህ ዙሪያ ላይ የለም። ኦፍኮርስ አንዳንድ ሰዎች በዚህ ላይ ብዥታ አለባቸው። ወደፊት የእነሱንም ሀሳብ የምናጠራው በንግግር ሳይሆን በተግባር ነው ሊሆን የሚችለው። በተግባር የምናሳያቸው ከነገ ጀምሮ ድርጅቱ የሚሰራቸው የተቆጠሩ ስራዎች ናቸው የሚያረጋግጡልን። ሌሎቹ ግን የሚያቀርቡት ምንም ምክንያት ስለሌላቸው ፋብሪኬት አድርገው ተራ ወሬ ይዘው የመጡ እንደሆነ እንድታውቀው።
በ3 ተሽከርካሪዎች ተሳፍረው ከመርሳ አባጌትዬ ወደ ደሴ ሲንቀሳቀሱ የነበሩ የአገዛዙ ወታደሮች የላውንቸር ጥቃት ተፈጽሞባቸው በርካቶች ተገደሉ። በጥቃቱ ከተገደሉት መካከል ስምና ማዕረጋቸው ለጊዜው ያልታወቀ ከፍተኛ ወታደራዊ አዛዦች እንደሚገኝበት ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ፋኖዎች ትላንት ጥር 14 2018 ዓመተ ምህረት በአንድ ተሳቢና አንድ ሲኖትራክ እንዲሁም በአንድ ፓትሮ ተሳፍረው ከምርሳ አባጌትዬ ወደ ደሴ እየተጓዙ በነበሩ የብልጽግና መከላከያ ሰራዊት